አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት አዳራችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን ሁሉ ሰላም ነው። እናንተሳ እንዴት ናችሁ? ስራ፣ ጤንነት፣ ቤተሰብ ሁላችሁም ሰላም ናችሁ? በያላችሁበት ያለ ሱብሃነሁ ወተዓላ እዝነትና ረህመት አይለያችሁ። ዛሬ ኢንሻአላህ ወዴን ይዤ እመጣለሁ። ወጥ ግድግዳ ለጅብሰም ልፋት ከንቱ ነው። ጅብሰም ያላረጋችሁ ልጆች ቤታችሁን ጅብሰም አታስደርጉ። ባሸዋና በጭቃ ያስተካክሉላችሁ ይሻላል እንጂ በጣም አስጠሊ ነገር ነው ማለት ነው። ፍርክስክስ ብሎ ይበላሻል እና ለጠራረግ ነው ቤቴን ኢንሻአላህ ዛሬ ብሎ ይዤ እመጣለሁ። ወደች ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ ያበረታቱኝ። ጀዛኩሙላሁ ኸይራን ኢንሻአላህ። እሺ ውድ ቤተሰቦቼ ኦቭንሽ በኤሌክትሪክ ነው የሚሰራው ወይስ በጋዝ ላላችሁ ልጆች ይሄው እንደምታዩት ሁለቱ በጋዝ ሁለቱ በኤሌክትሪክ ነው የሚሰራው ማለት ነው። እና ማሻአላ ተባረክ ረህማን ነው። ፓወሩ ማሻአላ ነው። የፎርኑ ውስጡ በደንብ ነው የሚሰራው። ተታች አለው ማለት ነው ውስጡ ፎርኑ። ይሄ ደግሞ እንዴት ሽሮ እየሰራሁ እንዴት እንደሚያንጠቀጥቀው አያችሁት? ማሻአላ ነው። ይሄ ደግሞ ሁለቱ በጋዝ ነው። እኔ ግን ሲሊንደር የለኝም ወይም እስተዋና ማለት ነው። አሁን ላይ የለኝም። ኢንሻአላህ ወደፊት እገዛለሁኝ ባላ ፈቃድ። እና ምን ልላችሁ መሰላችሁ በዚሁ አጋጣሚ ውድ ቤተሰቦቼ ግዙት። በተለይ ስደት ላይ ያላችሁ ልጆች እኔ ለራሴ የጠቀመኝ ነው። እስከ ዛሬ እንኳን እርግጠኛ ሆኜ ባለፈውም ጠይቃችሁኛል። እርግጠኛ ሆኜ ያልነገርኳችሁ ማለት ገና ይስራ አላቅም ነበረ ማለት ነው። እንግዲህ ያው እኔ ተመጣሁኝ 9 ወሬን ያስቆኝ አሁን ልጨርስ ነው እና ገና አሁን ነው ያስተካከልኩት ይሄ ራስ ማለት ነው። ይሄንን ራስ ደግሞ ይዛችሁ ኑቶሎ እንደዚህ አይነት ራስ አለ በየአይነቱ ሳኡዲ ማለት ነው። እዚህ ያለው ሽልፋ ነው አንጥተውልን እንትን ከዛ ተበላሽቶ ነው ይሄንን ያረግነው ማለት ይሄን ይዤ መጣሁት ነው። እንደዚህ አይነት ራስ በርከት አድርጋችሁ አደራ ይዛችሁ እንውላችኋለሁ ውድ ቤተሰቦቼ። እና ይሄው ኦቨኑ ይሄንንም ግዙት፣ ያንም ደግሞ ሶፍታችሁንም ግዙት። እኔ ለራሴ ጠቀመኝ ነው። መቼም ለራሳችሁ ወዳችሁት ነው ለሰው የምትናገሩት። ሁለቱም ይጠቅማችኋል። አሁን ላይ ያው ትንሽ ዋጋው ቢወደድም ነገር ግን በምንዛሬው ይክሳችኋል ማለት ነው። አሁን ይሄ 45,000 ብር ብለዋል ኦቨኑን ማለት ነው። ይሄንኛው 10,000 ብር ነው ሶፍታችሁ። እና ስለዚህ ግዙት ሁለቱንም እላችኋለሁ ውዶቼ። እኔ በጣም ነው የጠቀመኝ። እንኳንም ገዛሁት ነው ያልኩት። ሀቂቃ እኔ 28,000 ብር ነው የገዛው ብያችኋለሁኝ። እና ፓወሩ ማሻአላህ ተባረከ ረህማን በጣም አሪፍ ነው። እንግዲህ ያዝልቅለት በብሎ ያው አዲስ ነው ገና ያሰራሁት ያስተካከልኩትኝ ራሱን ማለት ነው። ስለዚህ ተጠቅሜበት አላውቅም። እንግዲህ ካልተበላሸ ኢንሻአላህ እኔም በስነ ስርዓት ይዤ የምጠቀማለሁ ያርገኝ። በስነ ስርዓት ተጠቀማችሁት ልጅ ምናምን ታላበላሸባችሁ እድሜ ያለው ብዬ አስባለሁኝ። እንግዲህ ያንን ያላህ እንትን ነው። ዞሮ በጣም አሪፍ ነው። እኔ ግዙ ትላችኋለሁኝ። እንዴት እንደሚያንተከትክ ለራሱ ፓወሩን እያያችሁት ነው። ማሻአላህ እና አሪፍ ነው። ግዙት፣ ሁለቱንም ግዙት ነው እኔም ብዬ የምላችሁ። እና ደግሞ ውድ ቤተሰቦቼ ዛሬ ፍራሽ ልብሴን ቀያየርኩኝ። ፍራሽ ልብስ በቀየራችሁ ቁጥር እንደ አዲስ ነው የሚሆነው። ይሄ እንግዲህ ሀብዬ ቤቴን ስፈርሽ የገዛሁት ነው። ቆየ 3 አመት ምናምን ይሆነዋል። ነገር ግን ማሻአላህ ተባረከ ረህማን እንደ አዲስ ነው። ያው እኔ ልጅም ስለሌለ ህፃን ልጅ ማሻአላህ ነው። የጅብሰም ነገር ይሄውላችሁ እንደዚህ ነው ብርቅስቅሱ የወጣው። አስቸጋሪ ነው እና እንደዚህ ፍሽ አድርጌ ቀያየርኩኝ። አያችሁት? እና ደግሞ ወደ ቤተሰቦቼ ሳልነግራችሁ አልሐምዱሊላህ ረብል ዓለሚን መጀመሪያ አላህ ሱብሃነሁ ወተዓላ እንግዲህ አመሰግናለሁኝ። አላህ ደግሞ ታቅም የሰራሁትን ታላቅም የሰራሁትን አላህ አውፉ ይበለኝ እና አላህ ሱብሃነሁ ወተዓላ ይቅር ይበለኝ። እንግዲህ ያው ይሄንን ስራ ያው አላህ ድምጽ ማውራ ሊሆን ይችላልና ይሆናል በስነ ስርዓቱ
እንግዲህ የልብን አዋቂ ጌታ ነው እሱ። አላህ ይቅር ይበለኝ። ግን ደግሞ አልሐምዱሊላህ ረብል ዓለሚን ዩቲዩብ ሞኔታይዝ ሆኖልኛል። ከዛ በመቀጠል ደግሞ እናንተን ላመሰግናችሁ እወዳለሁ። ጀዛኩሙላሁ ኸይረን። ሀቂቃ ብዙ ልጆች ታበረታቱኛላችሁ፣ ብዙ ልጆች አትናቅፉኝም ማለት ነው። አላህ ጀዛችሁን ይክፈለው። አላህ ሱብሓነሁ ወተዓላ በማያልቅ እዝነቱ ይዘንላችሁ፣ ለእኔም አላህ ይዘንልኝ። አላህ ከዚህም ስራ ይገላግለኝ ማለት ነው። ማለት እኔ ፍላጎቱ የለኝም፣ ነገር ግን ያው ስትኖሩ እዚች ምድር ላይ ከባድ ነው እና ያው እንደዚህ ተላይ እንትናችን ስትታይ ሁሉ ነገር ጎሎብኝ የምኖር አይመስልም። የሰው ልጅ ግን ብዙ የሚጎላችሁ ነገር ይኖራል። ዱንያ ላይ ስትኖሩ ብዙ ጎደሎች አሉት። ዱንያ ተጠቅሉ ሙሉ አይደለችም እና ያው አልሐምዱሊላህ ዩቲዩብ ሞኔታይዝ ሆኖልኛል። አሁን ብር ዶላር እየቆጠረ ነው ማለት ነው ጉዶቼ። እንግዲህ ብር ሲከፍለኝ ደግሞ ኢንሻአላህ አሳውቃችኋለሁኝ እና ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ጉዶቼ። አላህ እሱ አይቸግረውም። ከዚህ የተሻለውን ነገር አላህ ይወፍቀኝ ማለት ነው። ስራ ታገኘው ወይ በዚሁ ላይ ላልቀጥል እችላለሁኝ። እኔ ዩቲዩብ መስራት ፍላጎቱም የለኝም፣ ሀቂቃ ነው የምላችሁ እና ውዶቼ ላይክ ሼር ሰብስክራይብ እስከዛው ድረስ እያረጋችሁኝ አበረታቱኝ። ለምታበረታቱኝ ልጆች ከልብ አመሰግናለሁኝ። ጀዛኩሙላሁ ኸይራን። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ደግሞ ሰላም አለይኩም ወራህመቱላሂ ወበረካቱ።